ተመጨረሻ ዝናን ሊገጥሙት ነው ማለት ነው። ምክንያቱም ከዚህ በፊት እንግዲህ ኤፍራታ ልኮ ዝናን እንዲያጠምዱት ፈልገው ነበር። ነገር ግን የኤፍራታ ነገር አልተሳካም ማለት ነው። ምንድነው ያደረጉት? መድብል ኤፍራታን እንግዲህ ከዝና ጋር ሆነው ዝናን ቀጥራው የሚመገብበት ምግብ ውስጥ ያንን መርዝ በመጨመርና እሱ ለትንሽ ጊዜ እንዲተኛ ማድረግ ነበር አላማው። ነገር ግን የነ መድብል ስራ አሁን ላይ አልተሳካም። ያንን ምግብ ዝና ባለመብላቱ ራሷን ኤፍራታን አጉርሶ እንግዲህ ኤፍራታን ጉድ ሰርቷታል ማለት ነው። ስለዚህ ያ ነገር ስላልተሳካ አሁን ላይ ግን መድብልና ሞገስ ፊት ለፊት ዝናን ተጋፍጦታል ማለት ነው። እንግዲህ አሁን ላይ የሚፈልገው ዝና ሉላን ነው። ሉላን እስከዛሬ ድረስ ከእሱ ስለተለየችና ሞገስ ስለወሰዳት አሁንም ቢሆን ዝና ሞገስን ካየው ለሱ ከባድ ነው የሚሆነው ማለት ነው። ሞገስ ደግሞ ፈርቷል። ምክንያቱም ዝና እንግዲህ የ80 ሚስቱን ሉላን ስለወሰደበት ይሄ ነገር በጣም ከባድ ሊሆን ይችላል ብሎ ሰግቶ ነበር። ነገር ግን መድብል ይህንን ነገር ከዚህ በኋላ መሸሽ እንደሌለባቸውና ዝናውን እንግዲህ ይዘው ብሩክ ያለበትን ቦታ እንዲናገር ማውጣጣት እንደሚፈልጉ ነው የተናገሩ። አሁን ላይ መድብል የሚያደርገው ነገር ምንድነው? ዝናን የቀጠረው ፊት ለፊት በመነጋገርና እንግዲህ የሚስማሙበትን አግሪመንት መፍጠር ነው አሁን የፈለገው እንጂ ለድብድብ አይደለም። ነገር ግን ዝና አሁን ላይ በንዴት ያን ነገር ከተፈጠረ ሞገስና መድብል አንድ ላይ ሆነው ዝናን እንግዲህ ጉድ ሊሰሩት ይችላል ብዬ ነው ማስበው። እስኪ እናንተ አሁን ላይ መድብልና ሞገስ ከዝና ጋር ፊት ለፊት ተጋፍጠዋል። አሁን ምን የሚፈጠር ነው የሚመስላችሁ? ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ምሳሌ ክፍል 83 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 83 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ምሳሌ አሁን ላይ በጣም ከፍቷታል። ምክንያቱም ብሩኬ ከጠፋ ጊዜ ጀምሮ እስከዛሬ ድረስ እንግዲህ በስልክም ስላላናገረችውና ምንም የሱን ነገር ስለተረሳ ምሳሌ አሁን ላይ ብሩኬ የት ነው ያለው እያለች እንግዲህ ቅድስትን እየጠየቀቻት ነው የሚገኘው ማለት ነው። ቅድስት አሁን ላይ ምን እንደምትል ግራ ገብቷታል። ማለት ብሩኬ ያለበትን ነገር ስላልታወቀና መሞቱና መኖሩም ስላልታወቀ ለምሳሌ ምን ብላ መመለስ እንዳለባት ግራ በመጋባት እንግዲህ አጎትሽን መድብልን ጠይቂው ብላታለች ማለት ነው። አሁን ላይ መድብልም ሁሉም እንግዲህ ስለ ብሩክ እየተጨነቁ ነው ያሉት። አሁን ላይ ብሩክ በህይወት አለ ወይስ የለም የሚለው ነገር እንግዲህ በጣም አሳስቧቸዋል ማለት ነው። እንግዲህ ኤፍራታ ያንን መርዝ ከመድብል ተቀብላ ዝናን ለመመረዝ ብትሞክርም ነገር ግን እንግዲህ ዝና ራሷን አውርሷት እሱ ሳይበላ እንግዲህ ኤፍራታ ያንን ከወሰደች በኋላ ተኝታለች ማለት ነው። እንግዲህ እነ መድብልም ኤፍራታን አፋፍሰው ወደ ቤት ወስደው እንግዲህ እንድትነቃ አድርገው ይጠይቋታል። እንግዲህ ኤፍራታም ያለቻቸው ነገር ምንድነው? እሱ እንዳልበላና እሷን በደንብ እንዳጎረሳት ነው። ነገር ግን እዚህ ጋር ኤፍራታ ዝና ያደረገችው ነገር ቢኖር ምንድነው? በጣም እየተደነባበረች ስለነበር አስታውቃለች። መድብልና ሞገስ ኤፍራታን እንደላኳት የሆነ ነገር ዝና ባይጠራጠርና እንትን ባይኖሮ በበላውና እሱም እንደ ኤፍራታ በሆነ ነበር። ነገር ግን የኤፍራታን ሁኔታና የኤፍራታን መቅበዝበዝ ሲያይ ዝና የሆነ ነገር ሊፈጠር እንደሚችል አስቦ ነበር ማለት ነው። እንግዲህ ያንን ምግብ ከዛ በኋላ ያልበላው ምክንያቱም ከመድብል ጋር ስልክ ሲያወሩ ነበር ያንን ነገር እንድታደርግ የተፈለገው። ነገር ግን ያ ነገር አልተሳካም ማለት ነው። ሌላው ደግሞ እንግዲህ አሁን ላይ ሞገስ ከመድብል ጋር እየሰራ ስለሆነ ሚሽኑን ዳጣን ሉላን እንድትጠብቃት አድርጓል ማለት ነው። ዳጣ ደግሞ እንግዲህ ሉላን እንድትወጣና እንግዲህ ወደ ውጪ እያዝናናቻት ትገኛለች። ነገር ግን ዳጣ ሉላን አስደንግጣታለች። ምንድነው ያለችው? ዝና መጣ ብላ ማለት ነው። ምክንያቱም ሉላ እንደሚታወቀው ዝናን መታው እንደሮጠችና እንደጠፋች ይታወቃል። ዝና ላይ ይህንን ነገር ማድረግ እንግዲህ ለሷ በጣም ስለሚከብድ ሳታስበው ነው ይህንን ነገር በንዴት አድርጋ የጠፋችው። ስለዚህ ዝና አሁን ላይ ሉላን ቢያገኛት ምን እንደሚያደርጋት ይታወቃል። ስለዚህ በጣም ደንግጣ እንግዲህ ተንበርክካለች ማለት ነው። ሉላ
በድንጋጤ የሆነችው ነገር በጣም ከባድ ነበር። ነገር ግን ዳጣ ያ ነገር ውሸት እንደሆነና ለቀልድ እንደሆነ በማስመሰል ትነግራታለች ማለት ነው። ነገር ግን ሉላ ደንግጣ ስለነበር ወዲያው እንግዲህ ወደ ቤት መመለስ እንዳለባቸው ነው የተረዳችው። ምክንያቱም ሉላ ዝና ካገኛቸው ለሁለቱም ከባድ እንደሚሆን ነው የሚታወቀው። እንግዲህ ዳጣም እዛ ላይ እንግዲህ እየፎከረች ነው የምትገኘው። ዝና ከመጣን ያለው ምናምን እያለች ለሉላ እንግዲህ እንዳትፈራ እያደረገቻት ነው። ነገር ግን ዝና ቢመጣ አንደኛ የምትሮጠው ዳጣ እንደሆነ ይታወቃል። ሁላችንም እናውቃለን። ዝና ብቻውን ዳጣን ቢያገኛት ምን እንደሚያደርጋት ይታወቃል። ለዛም ነበር እንግዲህ ስትፎክር የነበረው ማለት ስትሸልል የነበረው። አሁን ላይ ዳጣ እናቷን አባቷን በማግኘቷ ደስ ብሏታል። አሁን የቀራት ምንድነው? እናቷን ነው። እናቷን እስከዛሬ ድረስ ስላላገኘቻት አሁን ላይ ከአቶ ደረጀን እናቷ የት እንዳለችና ማን እንደሆነች እየጠየቀች ነው የምትገኘው ማለት ነው። ነገር ግን ዳጣ እንዳለችው ለሉላ ስትነግራት ሰራተኛዋ ሰላም እንግዲህ እንደ እናቴ ነው ማያት ብላታለች ማለት ነው። ሰላምን ስታያት እናቴን ትመስለኛለች፣ እንደ እናቴ ነው የምትሆንልኝ በማለት እንግዲህ ለሉላ ነግራት ነበር ማለት ነው። ስለዚህ ዳጣ ሰላም እንግዲህ እናቷ እንደሆነች የሆነ ነገር ነግሯታል ማለት ነው። ስለዚህ አሁንም ቢሆን ዳጣ ሰራተኛዋ ሰላም እናቷ ብትሆን ደስ ይላታል። ምንም ቢሆን አሁንም የሚሰማት ያለው ነገር እንደዛ ነው። ነገር ግን ምርመራ የተረጋገጠ መሆኑንና ትክክለኛ እናቷ መሆኗን ስላላወቀች ነው ማለት ነው የምትለው። እንግዲህ ሉላ ምንድነው ያለቻት? አሁን ላይ እዛ ቤት ያለው ናታን እንግዲህ ከናታን ጋር እንዴት ናችሁ ብላታለች ማለት ነው ዳጣን። ምክንያቱም ናታን ዳጣን ስለሚወዳት ይታወቃል። ነገር ግን ሉላ ይህን ነገር ስለማታውቅ ናታን እንግዲህ እዛ ቤት ስላለ ዳጣን እንዴት ነው ከሱ ጋር ትወጂዋለሽ የሚል ጥያቄ አንስታ ነበር። ነገር ግን አሁን ላይ የዳጣ ፍላጎት እናቷን መፈለግና እሷ ላይ ብቻ ማተኮር ነው። ነገር ግን እዛ ቤት እንግዲህ አቢጌል እንደምትረብሸትና አቢጌል እንግዲህ እንደምታስፈራራት ከዛ ቤት እንደማትመቻት ነግራታለች። ነገር ግን ሉላም እንደመከረቻት ሁሉንም ነገር እንግዲህ ዋጥ ብላ እዛ ቤት እናቷን የምታገኝበትን ዘዴ መፍጠር እንዳለባት መክራታለች ማለት ነው። በሌላ በኩል ማህሌት እንግዲህ ታስራለች። እስከዛሬ ድረስ አልተፈታችም። መድብል ከዚህ በፊት እንግዲህ ምሳሌ ማህሌት እንፈታለሁ ብላ የተፈጠረው ነገር ይታወቃል። ምሳሌ ነገላለሁ በማለት ከዛ ቤት ለማምለጥ ፈልጋ ነበር መድብል ባይደርስ ኖሮ። ስለዚህ አሁንም ማህሌት እንግዲህ ቅድስቴን ፍቺኝ እያለቻት እያስጨነቀቻት ነው ማለት ነው። አሁን ላይ ቅድስቴ እንግዲህ የበላይ ሆናለች። ምንም ቢሆን ቅድስቴ ማህሌትን በክብሯ ነው እየጠራቻት ያለችው እትዬ ያለች። እንደ ማህሌት ስራ ቢሆን ግን እንደዚህ የምትጠራ ሴት አይደለችም። ነገር ግን ማህሌት አሁን ላይ ጭራሽ ብልጥ በሷ ቤት እየሆነች ነው ቅድስቴን ፍቺን በማለት ከዛ ቤት ለማምለጥ ማለት ነው። ነገር ግን ቅድስቴ እንግዲህ መድብል ያደረገውን ነገር ማንም መጥቶ እዚህ ጋር መፍታት እንደማይችል ለማህሌት ነግራታለች። መድብልም ማህሌትን ጠይቋታል። ብሩኬ የት እንዳለና የት እንደተደበቀ ዝና የሚያውቀው ነገር ካለ ንገሪኝ ብሎ ጠይቋታል። ነገር ግን ማህሌት ምንም እንደማታውቅና ምንም የብሩኬን መጥፋት ተያይዞ እሷ ምንም እንዳልሰማች ነው ለመድብል እየነገረችው ያለችው። ቅድስት አሁን ላይ ማህሌት ላይ እንግዲህ ፈታ እያለችባት ነው። ምክንያቱም ማህሌት እንግዲህ አሁን ላይ ምግብ መጠጥም እየተከለከለች እየተቀጣች ነው ያለችው ማለት ነው ላደረገችው ነገር። ምክንያቱም እዛ ቤት ምሳሌንና ቅድስቴን እንደ ገረድ እያረገች እነሱን ሙድ እየያዘችባቸውና እያናደደቻቸው ነበር ከብሩኬ ጋር እያስመሰለች የነበረችው። አሁን ግን ጊዜ ገለባብጦ እንግዲህ ቅድስቴን የበላይ አድርጎ ማህሌት እንግዲህ ታስራለች ማለት ነው። ለቅድስቴ ደግሞ አሁን ላይ ደስ ብሏታል። ምንም ቢሆን ማህሌት ከዝና ጋር በመስራት ብሩኬንና ምሳሌን ለመግደል ያሰበችው እንደማይረሳ ሁሉ ቅድስቴ ደግሞ አሁን ላይ ማህሌትን በምግብም ቀስ እያለች እየቀጣቻት ነው ያለችው። እንግዲህ ሞገስና መድብል ደግሞ የብሩኬ መጥፋት እንግዲህ በስተመጨረሻ ያደረጉት ነገር ከባድ ነው ለነሱም። ነገር ግን ይህንን ነገር መስዋዕት ከፍለው ሪስክ ወስደው ብሩኬን የሚያገኙበትን መንገድ ዝናን በመቅጠር ይህንን ነገር አስበዋል ማለት ነው። እንግዲህ አሁን ላይ ብሩኬ ሞገስና መድብል በስተመጨረሻ ያደረጉት ነገር ምንድነው? ዝናን ይዘው እውነቱን እንዲናገር ለማውጣጣት ነው። እንደተማረ ሰው ወይም ደግሞ ኖርማሊ በወሬ የሚያወሩና የሚስማሙ ከሆነ ይስማማሉ፣ አግሪመንት ያደርጋሉ። ነገር ግን አሁን ላይ
ዝና ከአግሪመንት ውጪ እወጣለሁ ቢል መድብል አሁን ላይ እንግዲህ ብሩክ ከጠፋ እሱ ለማንም ህይወት ስለማይጨነቅ እንግዲህ ሞገስ እንዲጠነቀቅ አድርጎታል። ምክንያቱም ሞገስ የሚወዳት ልጅ ሉላ ስላለውና ፍቅረኛ ስላለው ለሷ እንዲያስብ ነው መድብል እያደረገ ያለው። ስለዚህ መድብል ግን አሁን ላይ ምንም ስለማይሰማ ዝናን እንግዲህ በወሬ የማይስማሙና የማይግባቡ ከሆነ መቼም ቢሆን እንደማይለቀው ነው እየተናገረው ማለት ነው። ኤፍራታ ያንን የመድብል መርዝ ከወሰደች በኋላ እንግዲህ ራሷን አሟት ተኝታለች ማለት ነው። ምክንያቱም ዝናን ለማጥመድ እንግዲህ ለብርና ለገንዘብ እንግዲህ ለጥቅም ብላ እሷም ብር ካየች ምንም ነገር ከማድረግ ወደ ኋላ እንደማትል ግልጽ ነው። ስለዚህ ያንን ነገር ለማድረግ ስትል ብዙ መስዋዕትነትን እሷም ከፍላለች። እንግዲህ ዝና የዋዛ ስላልሆነ እሷን ራሱ መርዟት እንግዲህ ተኝታለች ማለት ነው። ጭራሽ ዝና በመደወል ስለ መሀሊት አዲስ ነገር እያለ እየጠየቃት ነው የሚገኘው ማለት ነው። እሷ ለራሷ ያንን ከወሰደች በኋላ ጤነኛ አልሆነችም ማለት ነው። ምክንያቱም ያ ነገር በአንዴ ከባድ ስለሚሆን ቶሎ ሊሻላት ስለማይችል ነው እሷ ከራሷ ጋር እያወዳደረች ያለችው ማለት ነው። እንግዲህ ዛሬ የዝናና የመድብል በስተመጨረሻ ይለይላችኋል ብለን እናስባለን። ማን ያሸንፋል? እስቲ እናንተ በሀሳብ ባስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ምሳሌ ክፍል 83 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።